ብዙ ሰው መለወጥ ይፈልጋል፣ ግን መለወጥ ሲፈልግ በነፃ ነው መለወጥ ይፈልጋል። ያለ ምንም ክፍያ ነው መለወጥ ይፈልጋል። በነፃ ደግሞ የሚመጣ ምንም ነገር የለም ወንድሜ። አየር ላይ ይሄ በነፃ የተለቀቀ ኦክሲጅን እንኳን ወደ አንተ ውስጥ ገብቶ ህይወት እንዲሆን ያንተ ኢፈርት ይጠይቃል፣ ስበ እንድታስገባው ይጠይቃል። ምንድነው እያልኳችሁ ያለሁት? ለውጥን በመፈለግና ለውጥን በመምረጥ መካከል ሰማይና ምድር የሚያክል ርቀት አለ፣ ልዩነት አለ። ለውጥን የማይፈልግ ሰው የለም። ለውጥን መፈለግ ማለት ምን ማለት ነው ካላችሁ፣ ያለ አንዳች ክፍያና ዋጋ አንድ ነገር እንዲኖራችሁ ማሰብ ወይም እንድትሆኑ ማሰብ። እናንተ ያለ ምንም ዋጋ አንድ ነገር እንድትሆኑ ወይም ደግሞ እንድታገኙ ማሰብ መፈለግ ነው። ይሄ መፈለግ ደግሞ የሐሳብ ፍልሚያ ነው። ድርጊት የለውም፣ ተግባር የለውም። ለውጥን መምረጥ ግን ለውጥን ምርጫው ያደረገ ሰው ግን ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ የሆነ ሰው ማለት ነው። ስለዚህ በመልካም ወጣትም ይሁን በህይወት ውስጥ በጣም ብዙ ወጣቶች በጣም ብዙ ሰዎች አልፈዋል። አሁን ለምንድነው እኛ ማንን ለወጠው ተብሎ ሲጠየቅ መለወጥ እንፈልጋለን፣ ነገር ግን ለመለወጥ ለውጡ የሚጠይቀውን ዋጋ መክፈል አንፈልግም። ለምሳሌ 2023 2022 ሞዴል መኪና መንዳት እንፈልጋለን፣ ማምጣት እንፈልጋለን። በትምህርታችን ማጥናት ግን አንፈልግም። እግራችን ውሃ ውስጥ መክተት ግን አንፈልግም። እና ይሄ ዝም ብሎ መፈለግ ውጤቱን አያመጣውም። ስለዚህ መለወጥን ምርጫችሁ ካደረጋችሁ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለባችሁ። ዝም ብለ ስለፈለክ ብቻ አይደለም የምትለወጠው። አሁን አንዳንዶቻችሁ ትፈልጋላችሁ እናንተ፣ ሌሎቻችሁ ደግሞ ቤተሰቦቻችሁ ነው የሚፈልጉት ምኑን? ለውጡን። እናማ ቤተሰቦቻችሁ በከፈሉት ዋጋ እናንተ አትለወጡ። ወዳጆቼ በደንብ አድርጋችሁ ስሙኝ፣ የአገሬ ልጆች ወንድሞቼና እህቶቼ በደንብ ልባችሁን ከፍታችሁ ከሰማችሁ ወይ እግዚአብሔር ራሱ እነማንን ማገዝ እነማንን መርዳት እንዳለበት የሚያውቅ አምላክ። ስለፈለጋችሁ የሚመጣ ጉዳይ ነው። እናንተ እንዲሁ ስላሰባችሁ የሚመጣ ጉዳይ ነው። ያ ያሰባችሁትን ነገር አካል ለማልበስ ዋጋ ይጠይቃል። በመሰረቱ አንድ እውነት ልንገራችሁ። አንድ ሰው ወደ ሱስ ሲገባ ከፍሎ ነው የሚገባው። ወደ ሱስ ሲገባ ከፍሎ ይገባል እና ከሱስ ሲወጣ እንዴት በነፃ ይወጣል? ከፍለ ነው የገባው። ስትወጣም ከፍለ ነው የምትወጣው። ለምሳሌ ወደ ሱስ ስትገባ ቤተሰቦችን ከፍለ ጓደኞችን አትርፋል። ከሱስ ስትወጣ ደግሞ ጓደኞችን ትከፍላለህ፣ ቤተሰቦችን ታተርፋል። ክፍያ ያለው እያንዳንዱ ነገር በነፃ የሚመጣ ጉዳይ የለም። ትናንትና እዚህ ግቢ ይዛ የመጣውን ሲጃራ አስጥለው ሊሆን ይችላል። ከትናንት ሰዓት ጀምሮ ደግሞ እየቆረጣጠመ እያዛጋ ራስን እያመመ ድብርት እያለ ልክ ቤተሰቡ እንደሞተበት ሰው ሆድ እየባሰ ሊሆን ይችላል። you have to pay the cost። ዋጋውን መክፈል ፈቃደኛ ካልሆንክ ውጤቱ ከየት ታመጣው? አታመጣው። በጣም ብዙ ወጣት ለውጥ ይፈልጋል፣ ነገር ግን ለውጡ የሚጠይቀውን ዋጋ መክፈል አይፈልግም። ወይ ማህበረሰቡ ወይ መንግስት ወይ ቤተሰቡ ወይ እህቱ ወይ እናቱ ወይ ሚስቱ እንድትከፍልለት ነው የሚፈልገው። እሱ እንደሚከራይ ሚዜ ምቾቱን ጠብቆ ኮምፈርት ዞኑን ሳያስነካ ነው መለወጥ የሚፈልገው። ለዚህ ነው የመጀመሪያው ልጅ እዚህ ጋር ቁጭ ብሎ ስታዩት እግሩ 45 አጣምሮ ምቾቱን በጣም ይወዳል። እና ምቾቱን ስለሚወድ ካለበት ሁኔታ መውጣት እንዴት ይችላል? ዋነኛውና መሰረታዊ የለውጥ ጠላት ደግሞ ምቾትን መውደድ ነው። ምቾቱን የሚወድ ሰው መቼም አይለወጥም። እንድታቁም ፈልገው ጉዳይ በዋነኛነት ይሄንን ነው። የመጀመሪያው ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። ይሄም ደግሞ ልዩነቱ ምንድነው? መፈለግ ያለ አንዳች ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ እንዲኖራችሁ ማሰብ እንድትሆኑ ማሰብ ፌራሪ፣ ላምበርጊኒ፣ ቡጋቲ እንዲኖራችሁ ማሰብ መብታችሁ ማሰብ ደግሞ የሐሳብ ፍልሚያ የድርጊት አለ ውስጡ ድርጊት የለበት። ምርጫችሁ ስታረጉ ግን ለውጡ የሚጠይቃችሁ የትኛውን ዋጋ ለመክፈል ዝግጁ ናችሁ። ትከፍላላችሁ። ወዳጆቼ በደንብ አድርጋችሁ ስሙኝ። ለመለወጥ ወስኑ። ካልወሰናችሁ
አለመወሰናችሁ ግን አለመወሰን በራሱ መወሰን እንደሆነ ልነግራችሁ ፈልጋለሁ። አለመወሰን በራሱ መወሰን ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስነሃል። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወስነሃል። ትልቅ ለመሆን ካልወሰንክ ተራ ለመሆን ወስነሃል። ሰጪ ለመሆን ካልወሰንክ አጫይ ለመሆን ወስነሃል። ለመለወጥ ካልወሰንክ ገምተ ለመቅረት ወስነሃል። ተራ ሆነ ለመቅረት ወስነሃል። አለመወሰን በራሱ መወሰን ነው። ስትገለብጠው መወሰን ነው። ለዚህ ነው በጣም ብዙ ሰዎች ውፍረት መቀነስ ይፈልጋሉ፣ ስፖርት መስራት ግን አይፈልጉም። መጠጥ ማቆም ይፈልጋሉ፣ ከጠጪዎች ጋር መዋል ግን ይፈልጋሉ። በተቃራኒው መጠጥ ማቆም አይፈልጉም። አሁን ይህንን ምላችሁ ለዛ ነው የዩኒቨርሲቲ ተማሪ እያለው ሁሉም ተማሪ ብትጠይቁት ማምጣት ይፈልጋል እና ማጥናት ግን አይፈልግም። እሱ የሚፈልገው ምንድነው? ዲኤስቲቪ ቻምፒየንስ ሊግ በህይወቱ ላይ ምንም ለውጥ የማያመጣ ጉዳይ ላይ ጊዜውን ማጥፋትና ማባከን። ሮናልዶም ሆነ ሜሲ እናቴ ብትሞት ለቅሶ አይመጡም። ለምን? ጥንቅር ብሎ አይቀሩም። እምትነቀሰው የሚያልብህ በጣም አሁን ያላበኝ ነው። ላቤ ከትንሽ ደቂቃ በኋላ እንደዚህ ወርዶ በፓንቴ ሲወርድ ሲቆረቆር ይሰማኛል። ልክ እንደዚህ በጣም እስኪያልብህ ድረስ ሜሲ ትደግፋለህ። አዲስ አበባ ቢያገኝህ ሰላም ነው አይልህ። ትርጉም ላለው ፍሬ ላለው ተጨባጭ ለሆነ ለአንተና ለቤተሰቦች ጉዳይ ኬርለስ ነህ። ለማይረባ ጉዳይ ደግሞ በጣም ሴንሲቲቭ ነህ እና ለውጥ የሚፈልግ ሰው ካለ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለበት። አሁን ምን ይሉታል እስቲ ከአዲስ አበባ ድረስ መጥተህ ሲጃራ ቀበቶስ ደብቀ ገብተህ እዚህ መቀመጥ ምን ይሉታል? ወዳጆቼ ለውጥን መፈለግ እና ለውጥን መምረጥ ትፈልጋለህ ወይስ ትመርጣለህ? ምርጫ ታደርጋለህ ወይስ ዝም ብለህ ትፈልጋለህ? ስለፈለክ ምንም የሚመጣ ጉዳይ ነው። ወዳጄ ለውጥን ምርጫቸው ያደረጉ ሰዎች የመጀመሪያው የሚፋቱት ከምን መሰለ? ከአጉል ኢጎ፣ ከአጉል ፕራይድ ይፋታል። የለውጥ ተቀዳሚ ጠላት አጉል ኩራትና አጉል እኔነት፣ ዝም ብሎ የሚወጥር እኔነት፣ አጉል ኩራት፣ አጉል ኢጎ፣ እኔነት፣ እኔ የደጃዝማች የፊት አውራሪ የንጉሠ ነገሥት የመሳፍን የሀብታም እንትና እኔ የሚል ኩራት። እኛ ደግሞ እናውቃለን። ይገርማል። እያንዳንዱ ኢትዮጵያዊ በ9 አያቱ የነበረው ንብረት አህያ ነው። ቅምቅም አያቶችን ሄደ ጠይቃቸው። ከምኒልክ በፊት መኪና ኢትዮጵያ ውስጥ የለም። ከምኒልክ በፊት ያሉ አያቶች የነበራቸው ትልቁ ንብረት አህያ ነው። ግፋቢ ያንተ አያት ባለበቅሎ ነው፣ ባለ አህያ ነው። ዝም ብለህ አትወጠር እንደ ስፓርታከስ እንደዚህ ብለህ ቦምብ በደረቴ አበርዳለሁ። ልክ ኳስ እንደዚህ ሲመታል በደረት እንደዚህ አድርጎ እንደሚያወርድ ቦምብ ሲወረወርብህ ደረቴ ላይ አርጌ መሬት ላይ አረጋለሁ። ጥይት በጣት ይዛለሁ አትበል። ወዳጆቼ አንድ ሰው ቢታመም ከዛም ሐኪም ቤት ቢሄድ ሐኪሙም አውልቅና መርፌ ልውጋ ቢለው እኔ አላውልቅም ምናም ብሎ ቢል ይሞታል። ሰው ከተያዘበት በሽታ የሚድነው ታጥቆ ሳይሆን አውልቆ ነው። ሴቶች ለማንም ማሳየት የማይፈልጉትን ሰውነታቸውን አሞኛል ስትል ተኛለች። አውልቂ ልብስ ታውልቃለች። ምን ያልመሽ ጡቴ ላይ የሆነ ጠጣር ነገር ይሰማኛል። ተኝዛ አውልቂ ይላል ሐኪሙ። አይ ኢየሱስ ስም እኔ እንደዚህ አይነት ነገር አልፈልግም። መብቷ ነው። ትሞቻለሽ፣ ተፈነዳለህ። አለቀ። ይገርማል። ሰው ታጥቆ አይደለም የሚፈወሰው፣ አውልቆ ነው የሚፈወሰው። አውልቆ ራሱን አራቅቶ ነው የሚፈወሰው። ካለበት ሁኔታ መውጣት የምትፈልግ ከሆነ አጉል ኩራትን እና ክብርን ቁጭ ማድረግ ነው። ሲጀመር የትኛው ክብር ነው? የትኛው ዝና? የትኛው ሴሌብሪቲነት?
የትኛው ሰማይ በባላ ያስክልን? የኢትዮጵያ ሰማይ እኮ አንተ ባትኖር ይከደንብናል እኮ። አንዳንዶቹን ራሱ እዚህ ሳያቸው በቃ አያቸው በግሪኩ ነው የሚሄዱት። በግሪኩ ፓንቱን እናቱ ነች የምታጥብለት ይላል። ቮሚቱ ላይ ተኝቶ ነው የሚያድረው። ከሲስተሩ እየቀፈለ ነው የሚኖረው። በቃ ጉቺ የሚል ነገር ይለብሳል ይላል። ያለ አንዳች ክፍያ አንድ ነገር እንዲኖረው የሚያስብ ሰው ለቀቃል። ለመለወጥ ወስን ብላችሁ ጻፉ። ለመለወጥ ወስን ለመለወጥ። ካልወሰንክ ግን ብላችሁ ጻፉ። ካልወሰንክ ግን አለመወሰን ራሱ መወሰን። ካልወሰንክ ግን አለመወሰን ራሱ መወሰን። ለምሳሌ ጻፉ። ትልቅ ለመሆን ካልወሰንክ ተራ ለመሆን ወስነሃል። ትልቅ ለመሆን ካልወሰንክ ተራ ለመሆን ወስነሃል። ራስን ለመቻል ካልወሰንክ ጻፉ። ጥገኛ ለመሆን ወስነሃል። ራስን ለመቻል ካልወሰንክ ፓራሳይት ለመሆን ወስነሃል። ለመስራት ካልወሰንክ ጻፉ። ስራ ለመስራት ካልወሰንክ ሌባ ለመሆን ወስነሃል። ለመነሳት ካልወሰንክ ወድቀ ለመቅረት ወስነሃል። ለውጥ የእንባ የደምና የላብ ዋጋ ነው። ጻፉ እንደዚህ ብላችሁ። ከእያንዳንዱ ሳቅ ጀርባ እንባ ተከፍሏል። ከእያንዳንዱ መቆም ጀርባ ደም ተከፍሏል። አሁን ቤተሰቦቻችሁ የምታስቸግሩ ሰዎች፣ ሚስቶቻችሁ የምታስቸግሩ ሰዎች ሌላ ሰው በሚያፈሰው ደምና እንባ፣ ሌላ ሰው በሚከፍለው ዋጋ በሚያፈሰው ላብ ጻፉ። ከእያንዳንዱ ስኬት ጀርባ ላብ ተከፍሏል። ታውቃላችሁ። ለምሳሌ ሱሰኛ ታውቃላችሁ፣ በጣም ፍቅር ናቸው፣ ሰጪ ናቸው። ታውቃላችሁ። በጣም እንደ ሱሰኛ እኮ ሰጪ የለም። በጣም ያለውን ነው የሚካፈለው። ሱሰኛ በጣም ፍቅር ነው፣ አካፋይ ነው። ለመሰለ የራሱ ብር አይደለም። ወይ ዕቃ ሸጦ ነው ወይ ከቤተሰብ ወስዶ ነው፣ ብቻ የሆነ ነገር አድርጎ የራሱ ብር አይደለም። ለዛ ነው ሰጪ ሆነ። ለውጥን ምርጫ ማድረግ ጻፉ። ለውጥን ምርጫ ማድረግ ዋጋውን ለመክፈል ፈቃደኛ መሆን ነው።